ሚዲያ ላይ ሰርቶ ቁም ነገር ላይ ሲደርስ ደስ ይለኛል። እኔ እውነት ለመናገር ማለት ነው። እና ጆሲ እንኳን ደስ ያለ። እንግዲህ ጆሲዬ ዛሬ የአዲስ ስራው መጥቷል። በአዲስ ስራው የመጣበት ምክንያት ምንድን ነው? የተጣሉ ሰዎችን ማስታረቅ ማለት ነው። ትልልቅ ሰዎች ያሉበት እንደዚሁ ደግሞ ጥንዶችም ሲጣሉ ጥንዶችን ማስታረቅ ምናምን የሚል የስራ ዘርፍ ዛሬ በአዲስ መጥቷል። ጆሲ በጣም በጣም ደስ የሚል ስራ ነው። ይህን ስራህን በጣም ወድጄልሃለሁ። ምክንያቱም በቃ ይሄ ነገር ደስ ይላል። በትልልቆች ሰው መሀል መጥተው ጥንዶች ታርቀው መሄድ ማለት በጣም ነው የሚያስደስተው። እና ዛሬ እንግዲህ አብርሽም ሄሉ እነ ሄርሚላ እነ ሙቢ እንግዲህ ያልተገናኙት ሁሉ ተገናኝተው ዛሬ እንግዲህ በጣም ደስ የሚል ጊዜ አሳልፈዋል። አይታችሁ ከሆነ በዛውም በዚህ አጋጣሚ ገብታችሁ ቤተሰብ አድርጉት። ቻናሉ ማለት እንግዲህ በጣም ደስ የሚል ነው። ለሁላችሁም የሚጠቅም ነው። ከጓደኛችሁ ጋር ብትጋጩ እርቅ የሚፈጠርበት ሚዲያ ነው እና ደስ ይላል። በዚህ አጋጣሚ ማለት ነው። ሁለተኛ ነገር ለእህቴ የማስተላለፈው መልእክት አለኝ። እዩ ማለት ነው። ለአንቺ መልእክት አለኝ እህቴ። እባክሽን እውነቱን ነው የምነግርሽ፣ እውነቱን ነው የምነግርሽ። በጣም ትክክል አይደለሽም። እያደረግሽ ያለሽው ነገር ትክክል አይደለም። የሰውን ደስታ ባትነጥቂ፣ የሰውን ፍቅር እንትን ባትበጠብጪ፣ ልጆቹ ቢኖሩበት አሪፍ ነው ብዬ ነው የማስበው። ሚዲያ ላይ እየመጣሽ እኝኝ ባቲ የኔ ቆንጆ እንደ ምክር ነው የምመክርሽ። አሪፍ ነው። አንቺም እህቴ ነሽ፣ ሁሉ እሱም ወንድሜ ነው፣ እሷም እህቴ ናት። ግን የምታረጊው ነገር ትክክል አይደለም እህቴ። ብትመለሽ ወደ ራስሽ በጣም አሪፍ ነው ብዬ ነው የማስበው። የምታረጊው ነገር በፍጹም ትክክል አይደለም። በቃ በአጭሩ ትክክል እየሰራሽ አይደለም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአቢ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ዝት ይበልልኝ። በአዲስ ቪዲዮ መጥቻለሁኝ። እንግዲህ ሀሳብ አስተያየታችሁን ስጡ። የዛሬው ቪዲዮ ደስ ብሎኝ ነው የምሰራበት። እውነት የዛሬው ቪዲዮ ከበቃ ሚዲያ ላይ እንደዚህ ቆንጆ ነገር ቁም ነገር ይዞ ሲመጣ ሰው ደስ ይለኛል። እኔ እና ጆሲ በጣም ጎበዝ ልጅ ነው። በጣም ከሚባል በላይ ታውቁታላችሁ፣ ከጸባይ ጋራ ማለት ነው። ጆሲ ማለት ጸባይኛ፣ ሰውን ቀጥ ብሎ የማያይ መልከ መልካም ምርጥ ልጅ ነው። በቃና ዛሬ ደግሞ እንደዚህ በአዲስ ስራው ስለመጣ በጣም በጣም ደስ ይላል። እግዚአብሔር ካንተ ጋር ይሁን። ይሄ ማለት ያንተ ብቻ ሳይሆን ይሄ ሁሉም ጥንዶች ሁሉም ዩቲዩበሮች የሚረባረቡበት ስራ ነው ብዬ ነው የማስበው። ምክንያቱም በቃ ይሄ ማለት በመሀላቸው ሰው ከፍቅረኛቸው ጋር ቢጣሉ እዛ ሄደው በሽማግሌዎቹ የሚታረቁበት ሚዲያ ነው እና ይህን ሚዲያ ሁሉም ሰው ይወዱታል ብዬ ነው የማስበው። ማንም ሰው የሚጠላው የለም እና ይሄ ስራ በጣም 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 አስደሳች ስራ ነው። ቀጥልበት፣ በርታ። ፈጣሪ ካንተ ጋራ ይሁን። ስኬታማ ያድርገህ ትልቅ ደረጃ ድረስ ነው የምለው። ይሄን ነው የምለው። ሄሎዬና አብሪ ዛሬ ለመጀመሪያ ጊዜ ተገናኝተዋል። እንግዲህ ኤፋም አለ ሙቤም አለ። እኔማ ሙቤን ካየሁት ቆይቼ ነበር። እናንተዬ ተገናኝተዋል እንግዲህ ስብስብ ብለዋል ማለት ነው። ይመቻችሁ። እዩ ግን እባክሽ ምን ልበልሽ፣ ዛሬ የተለቀቀውን ቪዲዮ አላየሽም እንዴ? እንዴ ለምን ተስፋ አትቆርጭም እህቴ? ነግሮሻል እኮ የመጀመሪያ ስኬቴ እሷ ናት ብለዋል። ነገረሽ። እዚህ የደረስኩት በእሷ ነው፣ እዚህ የኔ ማደግ የኔ መለወጥ በእሷ ነው ብሎ እኮ ሲናገር ሰምተሻል። እኔ በእርግጥ በሀይሚና በብሩኬ ቪዲዮ መስራት በዚህ ትቻለሁ። ግን እዩ ገርማኝ ነው። ዛሬ ደስታ ቀናቸው ቪዲዮ ሼር ሲያደርጉ እሷም መታ ልጅቷ የብሩኬ ናት ፊቷን አታሳይ ምናምን አስፈላጊ አይደለም። የሰው ህይወት ገብተን ባንበጣበት ጥሩ ነው። የራስሽን ህይወት ብትኖሪ አሪፍ ነው። ሼር እያደረገው ያበረታቱሻል። አለቀ። የእሱ ፎቶ ስለለጠፍሽ እንዲታይልሽ ነው አይኖ እንጂ ብሩኬ ከአንቺ ምንም የለውም። ግን ያው ፎቶውን አድርገሽ ቪው እንዲኖርሽ ነው እንዲታይልሽ ነው። አይኖ ተረዷት። በቃ ይሄ ነው እንጂ ከብሩኬ ምንም የላትም። ያው ፎቶውን ተጠቅማ እይታ እንዲኖራት ነው። አይኖ ተረዷት ውዶችዬ። ያው ኢትዮጵያ ላይ ትንሽ ኑሮ ከበድ የለም ውዶችዬ፣ ልትረዷት ይገባል። ለዛ ነው እንጂ ከብሩኬ ምንም ነገር አይኖራትም የላትም። ግን ያው የብሩኬን ፎቶ አርጋ እይታ እንዲኖራት ብር እንዲከፍላት ነው።
እና ደግሞ ተረዷት። ለዛ ነው ሹዶች እንጂ ከብሩኬ ምንም አይኖራትም። በቃ እይታ ታይቶ ብር እንዲከፍላት ነው እንግዲህ ገባችሁና ያው አንዳንዴ እንግዲህ ብዙዎቻችሁ ኮሜንት አይቻለሁ ገብቷችኋልና ብዙዎቻችሁም እንደዚያው ይግባችሁ። ምንም አይኖራትም ከብሩኬ እና ይሄን ነው የምለው። እያወቃችሁም ቢሆን እንግዲህ እያወቃችሁ ነው ብዬ ነው አስባለሁ። ምንም እንደሌለ ታውቃላችሁ። ከዩ ጋር ብሩኬ ምንም አይኖረውም፣ ወደፊትም አይኖረውም። ሲጀመር ብሩኬን እያየ ነው አሁን ያደገ ልጅ ነው ሲጀመር። ስለዚህ ምን ሊኖረው አይችልም ከሷ። ግን ያው እሷም እንዲታደግ ስለፈለገች ነው። ግን በዚህ መልክ የታደገው መታደግ ምንም አይሰራም። በመልካምነት ሸር አድርጉልኝ አግዙኝ ብትላቸው ሀይሚና ብሩኬ የአገሯ ልጆች ናቸው። እነሱንም አሻይሉም። ያው የማያውቁትን ሰው ነው እንጂ እነሱ እዛ የሚያውቁትን ሰው ያበረታታሉ እኮ እና ያበረታቱሻል። እንደዛ ብለሽ ብትጠይቃቸው እንጂ ዝም ብለሽ እንትን ባትይ የተወሰነ አሪፍ ነው ብዬ አስባለሁ። የእኔ ቆንጆ ለራስሽ ነው እንግዲህ እኔ አይደለም። በዚህ እኝኝ እያልሽ እየመጣሽ ብዙ ሰውም ሴባ አያረግሽም እኮ ከባድ ነው። ስለዚህ ስለነሱ መልካም ነገር አውርተሽ ከዚህ በኋላ መሀላቸው አልገባም ምናምን ብትይ ሰው በደስታ ቤተሰብ ያረግሻል እና ብትመለሽ አሪፍ ነው እላለሁ። በቃ ጆሲ አስታራቂ ፕሮግራም ከከፈክማ በቃ የምታስታርቅልን ሰው ከስር ኮሜንት እንጽፋለን። በቃ እየጠራ እንድታስታርቅ እንፈልጋለን። ኦኬ። ወይኔ ሽማግሌዎቹ ደስ ሲሉ እኔ አባቶች እኔ ደስ ያለ ሽማግሌዎቹ ናቸው። ማርያምን ሲሉ እኔ አባቶች እናት የሆኝ ነው የሚሉት ይታዩ ያሳሳሉ። ማርያምን እንዲታዩ ያሳሳሉ ሽማግሌዎቹ። የምሬ ነው የምላችሁና ይታዩ ያሳሳሉ። በስማ ለማንኛውም ጆሲ ባሪፍ ስራ ነው የመጣው። ደስ ብሎኝ ነው በዚህ ቪዲዮ ልሰራበት የወደድኩት። እግዚአብሔር ይመስገን። ይህንን ፕሮግራም ማንም ይፈልገዋል ከሚባል በላይ እዚህ የሆነ ቦታ ላይ ታችሁ ከሆነ ማንና ማን ነበሩ ሲታረቁ? ውይ ማንና ማን ነበሩ? የሆኑ ጥንዶች ተጣልተው ነበር ሚዲያ ላይ ጠፉብኝ። የምር እነሱ ተጣልተው በእንደዚሁ በሽምግልና ነው የታረቁት ሚዲያ ላይ። ማን ቲቪ የምትባል ናት እናቴ ጠፋችብኝ። አቦ እይታ ቲቪ ላይ የታረቁ ጥንዶች ታውቃላችሁ? በሽምግልና አይኖ። አዎ እይታ ቲቪ ላይ እነሱ ይሄና ይሄ አይዲያ በጣም ደስ ይላል ልላችሁ ፈልጌ ነው። አይጠላም። ይሄ ሚዲያ በጣም የሚወደድ ሚዲያ ነው። እግዚአብሔር ይመስገንና እኔ ወድጄዋለሁ። እናንተም ተወዱታላችሁ እርግጠኛ። እኔ ግን ወድጄዋለሁ። ይሄ ሚዲያ ይቀጥል፣ ትልቅ ቦታ ይድረስ፣ ለሁሉም የሚሆን ነው ብዬ አስባለሁ። ደግሞም ሁሉም የተገኙበት ደስ የሚል ነውና ብቻ ደስ ይላል። ይሄን ለማለት ነው የመጣሁት። አዲስ ነገር ካለ ደግሞ ተመልሰን እንመጣለን። ዛሬን እንትና እያልመጡ ምን ሆነው ነው? እንጠብቃለን እኛማ።